ዛሬ ማታ ዓለም ሁሉ በጉጉት የሚጠብቀው እጅግ ተጠባቂው የዓለም ዋንጫ የፍጻሜ የዋንጫ ጨዋታ ማለት ነው ምሽት 4 ሰዓት ይደረጋል በአርጀንቲና መካከልና በስፔን መካከል ማለት ነው። ያው እንግዲህ እንደምታውቁት አምና ዋንጫውን ያነሳችው አርጀንቲና ምናልባት ዘንድሮም አንስተው ባክ ቱ ባክ የንጉሱ ሀገር ትደግም ይሆን ወይስ ደግሞ በኳስ ቁጥጥር ቴክኒካቸው የሚታወቁት ስፔኖች ማለት ነው ይህንን ዋንጫ ከትንሹ ያማል ጋር እንግዲህ ያነሱ ይሆን የሚለው ማለት ነው ምሽት 4 ሰዓት ላይ የምንመለከት ነው እንግዲህ የሚሆነው ማለት ነው። ይህንን ድንቅ ነገር ታውቃላችሁ ሊዮ ፋንስ። ዛሬ ሊዮኔል ሜሲ የዓለም ዋንጫን ለሁለተኛ ጊዜ ሊያሳካ ከስፔን ጋር ለፍጻሜ የሚያደርገው ጨዋታ ስታዲየሙ የዛሬ 10 ዓመት ያለቀሰበት የዛሬ 10 ዓመት ያነባበት እኛም ደጋፊዎቹ ያለቀስንበት 2016 ላይ ኮፓ ፍጻሜ በቺሊ በፔናልቲ ያጣበት ስታዲየም ነው ዛሬ ለሁለተኛ ጊዜ የዓለም ዋንጫ የሚያሳካው። ሜሲ ያንን ውሳኔ የወሰነው እኔ በኢንተርናሽናል ውድድር አልወዳደርም ብሎ የወሰነበት ውሳኔ ምክንያቱ እሱ አይደለም ችግሩ። እሱ ብቻውን ይተቻል። የቶርናመንቱ ጎልደን ቦል አሸናፊ እሱ ሆኖ ሳለ ሜሲ ብቻውን ይተቻል። ያኔ ነበረ ሜሲ ይሄንን አሳዛኝ ውሳኔ የወሰነው። ከዛ ውሳኔ ከዛ ውድቀት ከዛ ችግር ውስጥ ከዛ ሀዘን ውስጥ ተነስቶ ዛሬ ሊዮኔል ሜሲ አርጀንቲናን የከፍታ ማማ ላይ አድርሷታል። የከፍታ ማማ ላይ ይሄን ያደረገው ሊዮኔል ሜሲ ነው። ያኔ ስታዲየሙ ሚት ላይፍ ምናምን ስታዲየም ይባላል። አሁን ኒው ጀርሲ ምናምን ስታዲየም ይባላል። አሜሪካ ውስጥ ያለ ስታዲየም ነው። በወደቃችሁበት ቦታ ትነሳላችሁ፣ ባለቀሳችሁበት ቦታ ተሰቃላችሁ። ይሄ ለኔ የህይወት ትምህርት ነው። የሊዮኔል ሜሲ ህይወት ከልጅነት እስከ ዕውቀት የሊዮኔል ሜሲ ህይወት ለኔ ትምህርት ነው የምትማርበት ከሆነ ፓፓ። ዛሬ ደግሞ ያደርገዋል ሊዮኔል ሜሲ። ቫሞስ አርጀንቲና፣ ፈጣሪ ከኛ ጋራ ነው። ይሆናል። ቫሞስ ሊዮኔል ሜሲ ይሆናል። ፋሚሊ ይሆናል። ከመሆን አርጀንቲና ጋይስ፣ ይህንን ልናይ ሰዓታቶች ብቻ ሊቀሩ እንደሚችሉ ታውቃላችሁ። ጺም ያለው ያማል፣ ባለ ፒንክ ጸጉር ጋቪ፣ መላጣ ፈራን ቶሬዝ፣ ባለ ቢጫ ጸጉር ፔድሪ። ይሄ ደግሞ አይሄድበትም ሁላ ጭራሽ እና አሰልጣኙን የሚነቀሰው ኩኩሬላ ማለት ነው ሉዊስ ዴላ ፉዌንቴ የስፔኑን አሰልጣኝ እጁ ላይ ሊነቀስ ይችላል። ይህም የሚሆነው ታዲያ ስፔኖች የዛሬን ጨዋታ ከአርጀንቲና ጋር አሸንፈው የዓለም ዋንጫውን የሚያሸንፉ ከሆነ ነው ማለት ነው። ይሄ ሁላ ነገር ራሳቸው ተጫዋቾቹ ቃል የገቡት ነገር ነው። ወርልድ ካፕ ማሸነፍ ከሆነ ምናምን ብሎ ላሚን ያማል ያለውም ትዝ ይላችኋል። ጺሜን አሳድጋለሁ ለ2 ሳምንት ምናምን ነው ሳልቆረጥ ወር ነው ምናምን ነገር ብሏል። አይ ቲንክ እርግጠኛ አይደለሁም። ኤኒዌይ ግን 4 ሰዓት ሲል የምናውቀው ይሆናል። እኔ ማንንም ቢበላ ይሄንን ጨዋታ ግድ የለኝም። ማመዲና ሎተሜያሞ ቶ ቤላ ቻው ቤላ ቻው ቤላ ቻው 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 ብለናል። እንግዲህ ስፓኒያ ደረሰልን ቀናችን አባቴ። አሁን ይኸው ሁለት እንትን መልስ ነገር፣ አንደኛ ያን ሾርት የሄዱ ነገር መፈለግ አይቻልም። በኋላ አቡ ነው እንዳትል። ሁለተኛ የወዳጅነት እያሉ መሸረማመድ መቀነጣጠል የለም። ጫው ራስ ትልጣፍ ነው አባቴ። ያ ሾርት የሚለቅሽ እንዳይመስልሽ። እስቲ ቤላ ቻው 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 ይላል። ማመዲና ሎተሜያሞ ቶ ቤላ ቻው 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 ብለናል። በህግ አምላክ ለምን አታርፉም? እኛ የያዝነው ጎቱ ሜሲ ነው። አይ ሜሲ ክፋት አያር አዙር የት እንደጣልክ እዛ ጠላት ጎራ ጣልክ። ኤኒዌይስ ዛሬ ወይ እናሸንፋለን ወይ ሞተን እንቀራለን። ቪስካ ሜሲ ቪስካ አርጀንቲና አባቴ፣ ሌላ አማራጭ የለም ነው ብለህ ወጥር ዛሬ አቤት ታሪክ ልንሰራ ነው መሰለኝ። በቃ ወጥር ብያለሁ። ይቅርታ አድርግልኝ ያማል፣ ይቅርታ አድርግልኝ። ብዙ አመት አለኝ ካንተ ጋር፣ ብዙ አመት ስላንተ የማወራበት። አንተ ብቻ ኑርና ተጫወት እንጂ ብዙ አመት አለኝ። እስኪ ግን እናንተ የማናችሁ ዛሬ ኮመንት ሴክሽን ላይ ጻፉልኝ፣ አርጀንቲና ወይስ ስፔን? ይሄንን ስጽፉልኝ ልክ እንደ ባርሴሎና ደጋፊ ሆናችሁ ነው። እኔ ይኸውላችሁ የባርሴሎና አፈታሪክ የሆነውን ሰው እመርጣለሁኝ። ይሄ ገና ለታሪክ የተዘጋጀ ሰው ነው። እርግጥ ነው የሜሲ አንድ ያለ ዋንጫ አለው ዛሬ
ሜሲ የዓለም ዋንጫውን ባያሳካ ቅር ይለኛል፣ ግን ደግሞ እንደሌላው ጊዜ አይሆንም። ምክንያቱም ያማል ነው ስቲል የዓለም ዋንጫውን የሚወስደው ማለት ነው። በዚህ ምክንያት እረዳለሁ። ግን የመጀመሪያ ምርጬ የማልደራደርበት የማይነካው ሰው ሊዮኔል አንድሬስ ሜሲ ነው። ጋይስ ይውላችሁ ዛሬ በምንም ተአምር ዲሳፖይንት እንዲያደርገኝ አልፈልግም። ላሚን ያማል በቃ ሊዮ በቃ ይብላው ጋይስ። 3 የዓለም ዋንጫ ፋይናሊስት እኮ የሆነ ሰው ነው። ሁለቱን ቢበላው አስቡት ዛሬ። እኔ በጣም ያበደ ሞመንት ነው። ካልበላውም ግን የ2022ን ይዘን ለጥ እንላለን ማለት ነው። ግን ሊዮ ፕሊስ ያማል በቃ ለዛሬ ምትሃትህን ምናምን ገደብ አድርገውና የምትሃቱን ጌታ አስቀድመው። ኤኒዌይስ እስኪ ምን ትላላችሁ? የዛሬው ጨዋታ ላይ ሐሳባችሁን ጻፉልኝ። ቅድሚያ ለሊዮን እንሰጣለን። ኮፒ ሊንክ ሪፖስት ይደረግ። የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ይመቻችሁ። ምናልባት ዛሬ ሜሲ በላሚን ያማል ከተሸነፈ ከሮናልዶ ደጋፊዎች የሚመጣውን ጫና ለመቋቋም የሜሲ ደጋፊዎች ሜሲን በላው ላሚን ያማልን በላው ለኛ ሁሉም አንድ ነው የሚል ቪዲዮ እየሰሩ ነው በዚህ ሰዓት ማለት ነው። እየተንቦቀቦቁ ነው በዚህ ሰዓት ገና የሚመጣውን ጫና ፈርተው ማለት ነው። ለማንኛውም ማለት ነው የባርሳ ደጋፊ ስለሆን ምናምን ሁለቱም የባርሳ ተጫዋቾች ናቸው። ያን በለው ይሄን በለው ምናምን ብራዘር፣ ስፔን እኮ ከባርሳ ይልቅስ ለሪያል ማድሪድ ቅርብ ነው። ምክንያቱም የስፔን ዋና ከተማ ማድሪድ ነው። ያው አብዛኞቻችሁ ደንቆሮ ስለሆናችሁ ላስረዳችሁ ብዬ ነው። የስፔን ዋና ከተማ ማድሪድ ነው። ስፔን ዋንጫውን ብትበላው ከባርሳ ደጋፊ በላይ በጣም የሚደሰት የማድሪድ ደጋፊ ነው። ብራዘር ገባህ አይደል? ካታሎን ካልተገነጠልኩ እያለች የምታስቸግር ገና ስንትና ስንት ዓመት ጥንት ጀምሮ ነው ካታሎን ስፔን ባርሳ ካልተገነጠልኩ ገባህ? ልክ ለኢትዮጵያ ኤርትራ ያላትን ስሜት ነው ባርሳ ለስፔን ያለ። የባርሳ ደጋፊ ስለ ስፔናዊ እንደሆኑ ሁሉ አያምኑ። ገባህ አይደል? በስፔን ዋንጫ መብላት የሚደሰት የማድሪድ ደጋፊ ነው። እና እቺ መጠጋጋት ምናምን አቁም ብራዘር። እኛ ስፔንን የምንጠላ በላሚን ያማል ምክንያት ነበር ሮናልዶ ጋር ባለው ጥላቻ። አሁን ግን ያ ነገር ተቀርፏል፣ ፒስ ሆኗል። ገባህ አይደል? ላሚን ያማል ሮናልዶን አሁን ላይ ይወደዋል፣ ያከብረዋል። ኡራ ማለት ክርስቲያኖ ሮናልዶ ነው ብሎ። ስለዚህ እቺ መጠጋጋት ተው። ላሚን ያማል ሜሲን ከለጠፈው ሲያርሰብን ኔሽንስ ሊግ ላይ ራሱን አስከብሯል፣ ሜሲ ራሱን አላስከበረም። ለሚመጣብህ ጫና ራስን አዘጋጅ ለማለት ነው። ለማንኛውም እቺ መጠጋጋት አቁም። ገባህ አይደል? ይመች። ዛሬ ለስፔን ይቋጠራል ጥግ ድረስ። ላሚን ያማል ሁለተኛ ጎታችን ይሆናል ብራዘር። ይመች። ዛሬ የማንን ሳይድ ትይዛለህ ስትሉ ለነበረ በጣም ቀላል ነው፣ ሜሲን ነው የምንይዘው። ምክንያቱም ኦፍ ኮርስ ለኛ ለባርሳ ፋንስ በጣም ከባድ ነው የትኛውን መምረጥ እንዳለብን፣ ግን ባርሳን እንድንደግፍ ራሱ ያደረገን ሜሲ ስለሆነ ማለት ነው። እኔ ከዚህ በፊትም ገና ይሄ ቶርናመንት ሲጀመር ነግሬያቸዋለሁ። ስፔን ከአርጀንቲና ከሁለት አንዱ ፋይናል ይደርሳሉ አልኩ። ኖክአውት ስቴጅ ላይ ደግሞ ሁለቱ ናቸው ለፍጻሜ የሚደርሱት፣ ሌላ ማንም አይደርስም ብዬ ነበር። ይሄው ሁለቱም ደረሱ። ግን እኔ ስነግራችሁ ሜሲ ሪታየር ሲያደርግ በአንድ ባላንዶርና በአንድ ዓለም ዋንጫ ነው መሸኘት የምንፈልገው፣ አለበለዚያ የማይሆን ነገር ነው ብያቸዋለሁ። በባዶ አንሸኘው ሜሲያችንን። ዛሬ በዓለም ዋንጫና ከዛ ደግሞ ባላንዶር ሲመጣ በባላንዶር እንደምሸኘው ተስፋ አለኝ። ግን ከባድ ነው በጣም። ስፔን ከባድ ቲም ነው ያላት። በጣም ኳስ ይዘው ነው የሚጮቱት። በጣም የሚያለፉ ቲም ናቸው። አሪፍ ዲፌንስ አላቸው። ዲፌንስ ስል እንደ ቲም አሪፍ ይከላከላሉ ነው እንጂ ደና ዲፌንስ ኖሯቸው አይደል። ግን በዊንገሮቻቸው ጸዴ ናቸው። ከዛ ደግሞ ፉልባኮቻቸውም እንደዛው። ዛሬ ከባድ ጌም ይሆናል ብዬ አስባለሁ። አይ ሆፕ አርጀንቲና አሸንፋ ሜሲ ዓለም ዋንጫውን እንደሚያነሳው። ግን ደግሞ ሌላ ሁለተኛ የምሰራውን ቪዲዮ አለ ደግሞ ስፔንን ሳይድ ይዘን። ከምንም በላይ ግን ሜሲ አሸንፎት እንደሚበላው ተስፋ አለኝ። የእናንተን ግምት ኮሜንት ላይ አስቀምጡ። መምህሩን ከደቀ መዝሙሩ የሚያገናኘው የምሽቱ ፍልሚያ ጋይሶች የዓለም ዋንጫ ፍጻሜ ሊደረግ የሰዓታት ዕድሜ ብቻ ቀርተውታል። ሊዮኔል ሜሲ ከላሚን ያማል፣ ስፔን ከአርጀንቲና የምሽቱ እጅግ ተጠባቂ ጨዋታ ነው። ታዲያ ከያማልና ሜሲ ስቶሪ ባሻገር ሁለቱ አሰልጣኞች ሊዮኔል ስካሎኒ እና ሉዊስ ዴላ ፉዌንቴስ በአንድ አጋጣሚ መስመራቸው ተገናኝቶ ነበረ። እኚህ 2017 ላይ ሊዮኔል ስካሎኒ የተጫዋችነት ጊዜውን ገቶ ጫማውን ከሰቀለ በኋላ ወደ ስልጠናው ለመግባት የተንደረደረ ባለበት ጊዜ በስፔን ለዩኤፋ ፕሮ ላይሰንስ ኤን ለመውሰድ ይመዘገባል። ታዲያ በዚህም በስፓኒሽ ኤፍ ኤ ይሰጥ በነበረው ኮርስ ውስጥ የቴክኒክ ሞጁሉን ቴክኒካዊ ጉዳዮች የፓሲንግ የቴክኒክ ክህሎቶች የተካተቱበትን ሞጁል ይሰጥ የነበረው የአሁኑ የስፔን ብሔራዊ ቡድን አሰልጣኝ እንዲሁም በወቅቱ የስፔን ዩ19 አሰልጣኝ የነበረው ሉዊስ ዴላ ፉዌንቴስ ነበረ። ታዲያ ዴላ ፉዌንቴስ በዛ ኮርስ ስካሎኒን አስተምሮታል። ስካሎኒም በዛ በስፓኒሽ ኤፍ ኤ በነበረው ቆይታ በጣም ከፍተኛ ግሬድ ያስመዘገበው ይሄ ዴላ ፉዌንቴ በሰጠው የቴክኒክ ሞጁል ኮርስ ላይ ነው እና ከፍተኛ ነጥብ ያስመዘገበው። ዛሬስ
ስካሎኒ ከዴላ ፉዌንቴ ከፍ ያለውን ነገር ይወስድ ይሆን ወይንስ መምህሩ ልጅ ቢሮጥ አባቱን አይቀድምም እንዲሉ ተማሪያቸውን ማሸነፍ ይችላሉ? ምሽት 4 ሰዓት ተጠባቂ ጨዋታ ይደረጋል። ዛሬ ማታ ሊፈጠሩ የሚችሉ ነገሮች አሉ። ከነዛ መሃል ሊዮኔል አንድሬስ ሜሲ ሃትሪክ የሚሰራ ከሆነ የ2026ቱም የምንጊዜም የዓለም ዋንጫ ከፍተኛ ጎል አስቆጣሪ ይሆናል። ያ መሆን ካልቻለ ግን ኪሊያን ምባፔ የሁለቱንም የዘንድሮም እንዲሁም ደግሞ የምንጊዜም ከፍተኛ ጎል አስቆጣሪ ሆኖ ይቀጥላል ማለት ነው። ሊዮኔል ሜሲ ካለ ግን ጨዋታው እስካላለፈ ድረስ ምንም የሚገመት ነገር አይኖርም። ሜሲ ካለ ታሪክ አለ። ሜሲ ካለ የሚሰበሩ ሪከርዶች ይኖራሉ። ዛሬ ማታ 4 ሰዓት ላይ እንገናኛለን። ይቅናሽ ሜሲቷ ይቻማቸው። የሜሲ ደጋፊዎች ግን ለምንድን ነው የምታስመስሉት? በጣም እያስመሰላችሁ ነው። ያማል ከበለው አይደብረንም? ስፔንም አርጀንቲና ምናምን እኔ ይደብረኛል። አንተ በጣም ነው የሚደብረኝ ማለት ነው። አውቃለሁ ሌላ ቡድን እንደሚበለው ላይደብረኝ ይችላል ስፔን ብትበላ ማለት ግን በደንብ ነው የሚደብረኝ። እንዴ ያማል እኮ ገና 19 ዓመቱ ነው። በዚህ ዓለም ዋንጫ ደግሞ ከሜሲ አንፃር ምንም አላደረገም። ያማል ገብቷል። ይሄ ዋንጫ የሚገባው ለሊዮኔል አንድሬስ ሜሲ ነው። ንጉሰ ነገድ ዘነገደ እግር ኳስ ዛሬ ዋንጫውን ይበላል፣ ከዛ ሄዶ ባላንዱር ይበላል፣ ከዛ እናስጨልላችኋለን ማለት ነው። አይደብረኝም የምትሉ ሰዎች እንተዋወቃለን። ተው በደንብ ፎሎና ላይክ እያደረጋችሁ የመቻችሁ። እኔ እነ ዳኒ ኦልሞ እነ ኩባርሲ እነ ላሚን ያማልን የመሳሰሉት ተጫዋቾች ሆን ብለው አልምጠው አልግጠው እየተጫወቱ አርጀንቲና እንድታሸንፍ እንዳያደርጉ ብዬ እሳቀቃለሁ። አንተ ትመጣና ስፔንም አርጀንቲና የምታሸንፍ አንድ ነው ምናምን ትለኛለህ። ለምን? የባርሴሎና ደጋፊ። ኧረ ብሮ የባርሴሎና ደጋፊ ምናልባትም ከግማሽ በላይ የሚሆኑ የአርጀንቲና ደጋፊ ነው። አብዛኛውን ደግሞ የማድሪድ ደጋፊን ያክል አይደሰትም። ይሄ የታወቀ ሀቅ እኮ ነው። እነሱ የካታሎን አንድ መሆን መገንጠልን የሚፈልጉ ሀገር መስርተው ብሔራዊ ቡድናቸውን መስርተው ሌላ ድል ማድረግ እንጂ የስፔን ማሸነፍ እንደውም አንድ እያደረገ እያጠናከረ አንድነታችንን የኛን መገንጠል ያዘገየዋል ብለው የሚያስቡ የሚፈሩ ናቸው። እና ስፔን እንድታሸንፍ የሚፈልጉ አይደሉም የባርሳ ደጋፊዎች። ዛሬ ገግመህ አልግጠህ አርጀንቲናን ደግፍ እንጂ ምነው ስፔን የምታሸንፍ መጣ የሚባል ነገር የለም። እኛ ማድሪዶቹ ነን በእንደዚህ አይነት ነገር የምንደሰት ማለት ከዚህ ነገር አንጻር። ከዛ ደግሞ ስፔን ከአሜሪካ በነበራት የሆነ ሰጣ ገባ በኢራን ጦርነት ምክንያት ማለት በነበራት ሰጣ ገባ ምክንያት እንዲሁም ደግሞ አርጀንቲናዎች ባላቸው ይህ ዘረኝነትና ሃርድ የሆነ የነጭ አምላኪነት ምክንያት የሆነ አርጀንቲና እንድታሸንፍ የሆነ ፌቨርና እንዳይሰራ ተሳቀቃለሁ። አንተ መጣ ስፔን የምታሸንፍ አርጀንቲና የምታሸንፍ አንድ ነው ልትለኝ ትሞክራለህ ማለት ነው። እስኪ ስፔን ታሸንፍ፣ እስኪ ስፔን ታሸንፍና መጠስ ትደሰት አያለሁ። እስኪ አያለሁ ልክ እንደ ማድሪድ ደጋፊ ትደሰት አያለሁ። ለማንኛውም ኳስ ከፖለቲካ ጋር ቀልቀል ካላደረጋችሁ አይመጣውም ማለት ነው። የጸዳ ነው ከፖለቲካ እግር ኳስ ግን እያስገደዱ እየቀላቀሉበት ስለሆነ ምንም ማድረግ አይቻልም። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ፎሎ ማድረግ ደግሞ ግዴታ ነው። ይመቻችሁ። የስፔንና የአርጀንቲናን የፍጻሜ ጨዋታ ዛሬውን ማለት ነው እኛ የሁለቱም ደጋፊዎች ማለት ነው እንዴት ብለን እንደምናየው ታውቃላችሁ? ኳሱ ማለት ተመልከቱ። እንደዚህ ዘና ብለህ እግርህን ሰቅለህ ነው የምታየው። ዛሬ የምን መጨናነቅ የምን ቋጠሮ የለም። ማንም በላው ማንም ችግር የለብንም። ይብላኝ ለሮናልዶ ደጋፊዎች። ፕላን ኤ ፖርቹጋል፣ ፕላን ቢ ፈረንስ፣ ፕላን ሲ ኢንግላንድ፣ ቀጥሎ ይሆን ፕላን ዲ ስፔን። ማሊያ እየቀያየሩ ማለት ነው። እኔ የገረመኝ ነገር ምን እንደው ታውቃላችሁ? አሁን ቋጥሮ ሜሲን ለፍጻሜ ደረሱት። በተለይ አቡዬ አንተማ በከተው አሁን ደግሞ ሂር ዊ ጎ ብለሻል ወደ ስፔን ምናምን። ዛሬ ለሜሲ ቋጥረሽ ዋንጫውን ታስረክባለሽ። ከዛ ስተረጋግሽ እና ያለን ብቻ ለሁለቱም ድል እመኛለሁ። ዛሬ የምሬን ብላችሁ የሚገርም ጨዋታ ነው የምናየው። ብቻ ግን ስፔን ግን አማካይ ክፍሉ ከባድ ነው። ዛሬ ጨዋታው አደገኛ ነው። ብቻ ለማንኛውም እስቲ ዛሬ ማን ቢበላው ደስ ይላችኋል? የሲቲ ደጋፊዎች በሙሉ ማለት ሜሲ ወይስ ያማል ሮድሪና ብቻ አላውቅም። የምሬን ብላችሁ ማን እንደምደግፍ ለሁለቱም መልካም ድል ነው የሚለው። ይመቻችሁ። በመጨረሻም ይሄ ጨዋታ ሊከናወን ያው ዛሬ የመጨረሻ ቀኑ ላይ ነው የሚገኘው። ሊዮኔል ሜሲ ከላሚን ያማል። ሁላችሁም ስለዚህኛው ፎቶ ብቻ ነው የምታውቁት፣ ግን አብዛኞቻችሁ ማታውቁት ሜቢ የምታውቁት ልትኖሩ ትችላላችሁ። ግን ሞር ከዚህ በላይ ሂስትሪ እንዳለው ላሳያችሁ። እንግዲህ ይሄ ጨዋታ እኔ ፐርሰናሊ ላሜሲያ ደርቢ ብያለሁ። የባርሳ አካዳሚ ደርቢ አርጀንቲና ከስፔን ሊዮኔል ሜሲ ከላሚን ያማል ከኩባርሲ ከዳኒ ኦልሞ ከመሳሰሉት ከነ ፌርሚን ሎፔዝ የፌርሚን ሎፔዝ አልተጠራም፣ ግን የላሜሲያ ደርቢ ብያለሁ። ቀደም ብዬ እንደጠየቅኳችሁ ብዙ ሰው ይሄን ብቻ ነው የሚያውቀው። ሜሲ ላሚን ያማልን ሲያጥባ ያለው ፎቶ ብቻ ነው የሚያውቀው። ከዚህ በላይ እንዳለ ግን ታውቃላችሁ? ይሄን ፎቶ ስታውቁት ነበረ? ዲስ ጋይ ፓው ኩባርሲ በልጅነቱ በሊዮኔል ሜሲ እንደዚህ ታቅፎ ልክ እንደ ላሚን ያማል ሁላ ብለስ እንደተደረገ ታውቁ ነበር። በሱ ብቻ አላቆመም።
የስ ሁዋን ጋርሲያ በረኛችን ራሱ ስቲል በሊዮኔል ሜሲ ገና በልጅነቱ ብለስ ተደርጎ ነበር። ሌላኛውስ ማን ነው? ፌርሚን ሎፔዝ። እሱም በልጅነቱ በሜሲ ብለስ የተደረገ ሰው ነው። ስቲል በፌርሚን ሎፔዝ ነው ያለቀው ምትል ከሆነ አሁንም ተሳስተሃል። ዳኒ ኦልሞም ላሜሲ ያያለ እንግዲህ አሁን እንደምታዩት በሊዮኔል ሜሲ ብለስ ተደርጎ ነበር። እሱ በዚህ አካሄዲ መቼም ስለማላቆም የመጨረሻውን በፓብሎ ጋቪ እናድርገው። ፓብሎ ጋቪም እንደምታዩት እንግዲህ በሜሲ ብለስ ተደርጓል እና እያንዳንዱ እዚህ ስፔን ውስጥ የምናያቸው አብዛኞቹ ተጫዋቾቹ ከሜሲ ጋር ባገኙት አጋጣሚ ለብለስ የተደረጉ ራሳቸውን ሳያቆም የተደረጉ ተጫዋቾች የሞሉበት ብሔራዊ ቡድን ነው ሊዮኔል ሜሲ የሚገጥመው። ይሄን ጨዋታ የላሜሲያ ደርቢ ብለው የሚገርማቸዋል? አይገርመንም። ለማንኛውም ዛሬ አርጀንቲና እኔ ማለት እውነቱን ለመናገር ምን አይነት ፊሊንግ ሊሰማኝ እንደሚችል አላውቅም። አርጀንቲና ብታሸንፍም ኦብቪየስሊ ብታሸንፍ እንደ 2022 አይሆንም፣ ግን ኦፍ ኮርስ በጣም ደስ ይለናል። ሁሉንም ነገር እስከ ጥግ ሰለብሬት እናደርጋለን። ግንስ አርጀንቲና ብትሸነፍስ? አሁን እሱን ሳስበው ምንድነው የማስበው ላይክ አርጀንቲና ልትሸነፍባቸው ከምትችላቸው ሀገራቶች እኛ ከምንፈልገው የመጀመሪያውን ያገኘ ነው። በቃ ዓለም ዋንጫው ሳይጀመር ራሱ አርጀንቲና ፋይናል ደርሳ ዋንጫውን ታጣለች ብንባል እና ምረጡ ብንባል ሁሉም ማለት ይቻላል ከ90% በላይ የሜሲ ደጋፊ ለስፔን ነበር የሚለው። የኛ ፕላን ኤ እና ፕላን ቢ ነው የተጫወቱ ያሉት። አይዘር ዌይ በአንደኛው በጣም ደስተኛ ሆናለን፣ በአንደኛው ደግሞ አትሊስት ብዙ አንከፋም። በቃ ሜሲ ዋንጫውን ቢያጣም በጣም ብዙ አንከፋም። እኔ ፐርሰናሊ አርጀንቲና በፔናልቲ የምታሸንፍ ይመስለኛል። የስ ስፔን ሞር የተሻለች ቲም ትሆናለች፣ ግን የአርጀንቲናዎችን ሜንታሊቲያቸው እና ለሀገራቸው የሚዋደቁትን ነገር ካየም በኋላ ግን በምንም አይነት መንገድ አርጀንቲና ማንንም ብትገጥም ራሱ አንደርሬት የምትደረግ አንደርዶግ የምትደረግ እንዳልሆነች አውቃለሁ። ስለዚህ አርጀንቲና እኔ በፔናልቲ ያሸንፋ ዋንጫውን ታነሳለች ብዬ አስባለሁ። ይሄ እኔ ግምት ነው። የእናንተን ግምት እስኪ ንገሩኝ። ይመቻችሁ።